ሰላም ለእናንተ ይሁን ተመልካቾቻችን፣ እንዴት ከረማችሁ? ነፃ መድረክ ሳምንታዊ ቴሌቪዥን ዝግጅታችን እነሆ ጀመረ። ባለፈው ሳምንት አንድ ርዕስ ጉዳይ ላይ ውይይት ስናደርግ እንደነበረ ታስታውሳላችሁ። ባለፈው በነበረን ውይይታችን የብልጽግና ወንጌልን በተመለከተ ሰፋ ያለ ውይይት መግቢያ የሚሆን ወደ እናንተ አድርሰን ነበረ። እንግዲህ ጊዜ ስላጠረን ወደ ዛሬ በቀጠሮ ተለያይተን ዛሬ እንደገና ቀጠሯችን ጠብቀን ሐዋርያው ፍጹም እንደገና በስቱዲያችን ይገኛል። ሐዋርያው ፍጹም ወልደአረጋይ እንኳን በደህና መጣ። እንደገና እንኳን ደህና ቆየኝ። በጣም ነው የማመሰግነው። እንግዲህ እንደገና ቀጠሮህን አክብረህ ስለመጣ ባለፈው በነበረን ውይይት ላይ እንግዲህ ያቋረጥነው ታስታውስ እንደሆነ ክርስቲያኖች መቸገር የለባቸውም ባለማወቃቸው ነው የሚል ሐሳብ፣ እንደዛ ከሆነማ እንደ ሐዋርያት ለምን ተቸገሩ ብዬ ጥያቄ ጠይቄ ነበር። ወደዛ ከመሄዳችን በፊት ግን ብዙ አስተያየቶች መጥተዋል። ምናልባት ስልክህም እዛ ላይ ስለተቀመጠ እስኪ ምን ፊድባክ አገኘ? እንግዲህ ከፊድባክ አንጻር አንዲት እናት ደውላልኝ ነበረ። ያው የኛን ፕሮግራም እንደምትከታተል ነግራ ጥሩ ውይይት ነው፣ ጥሩ ነው ያብራራው የሚል አለ። ከዛ ውጪ አፕሮች ላደርገው ያልቻልኩት ደግሞ ቴክስት የላከልኝ ሰው አለ። ግን ያው ሳፋሪኮም ስለሆነ ነው መሰለኝ መመለስ አልቻልኩም። ስለዚህ በቃ እሺ ቀጥል ስለው ጸጥ አለ። ከዚህ ውጪ ምንም እና አንድ ሁለት ስልክ ጥሩ ነው የሚል ብዙ መጥቷል ማለት ነው። በጣም ጥሩ። እንግዲህ በዩቲዩብ ከተለቀቀም በኋላ አንዳንድ ሰዎች አስተያየት ሰጥተዋል። ሳምራዊት የምትባል ምን አይነት ጸጋ ነው፣ ጥሩ ትምህርት ነው ያገኘሁት፣ ጸጋ ይብዛልህ፣ ተባረክ ብላለች። ዮዲት የምትባል ደግሞ የተወደድክ ነህ ብላለች። ቋንቋ እናንተ ቋንቋ ምንድነው? የሜላት የምትባል ደግሞ እግዚአብሔር ይባርክህ ጉድ ብለስ ብላለች። ውድነሽ የምትባል ደግሞ ላልተረዱ ሰዎች የሚገርም መረዳትና ትንታኔ የሰጠኸው ቃል እውነት ነው ዮሐንስ 17:17 ብላለች። የዓለም ዘውድ የምትባል ደግሞ ጠያቂው የእግዚአብሔርን ቃል ለምን ዘወርወር ያደርገዋል ብላ ለምንድን ነው የሚያዘዋውረው የሚል ትብላለች። እንግዲህ እኔ ያው እንግዲህ መጠየቅ ያለብኝ ነው የምጠይቀው። ሌላ ደግሞ ከዛ በተጨማሪ ደግሞ በስልክ ከመጡት አስተያየቶች መካከል አንዱ በጣም ተሳስታችኋል፣ ይህን ሰው መጋበዝ የለባችሁም ቅድም እኔን ነበር አሁን ተዘክሯልና 2ኛ ቆሮንቶስ 8 ያልተረዳ ሰው ሐዋርያ ብላችሁ እንዴት ትጠራላችሁ የሚል ብሏል። እንግዲህ ላይ መልስ ትሰጣለህ ማለት ነው። እንግዲህ ሁሉንም አስተያየት እንቀበላለን ማለት ጤነኛ አስተያየት። አንዳንዴ ስድብ ከሆነ ማትቀበለው፣ ስድብ ከሆነ አጠፋዋል፣ ሰውየውንም ብሎ ካርቷል። ምክንያቱም መሳደብ አይቻልም፣ ሁሉንም ሰው ማስደሰት አይቻልም። እኛም በደረስንበት ነው የምንናገረው። ስለዚህ ሰው እነሱ የሚፈልጉትን መናገርም አይቻልም። አንዳንድ ጊዜ ያው የሰው አይነት ልዩ ስለሆነ ማለት ነው። በጣም ጥሩ። አንድ ደግሞ በስልክም ብዙ ሰዎች ደውለውልኛል፣ ልክ እንዳንተ እኔም ደውለዋልና አንደኛው የጠየቀው ጥያቄ እጅ ላይ አንድ እንትን አድርገህ ነበርና ይሄ መቁጠሪያ ነገርና ቀለበት አድርጓልና ምንድነው ይሄ ነገር እኮ የሙስሊሞችንም የኦርቶዶክሶችንም ይመስላል። ያው የሚያዩት ነገር ያው እሱ እንግዲህ ያው ግድጄ ላይ አለ፣ ግን ያው ጊፍት ነው። ጊፍትን ስለማከበር ነው። ሰው ከተሰናከለበት አውርዳ ችግር ግን እኔ ባይ ዲፎልት ዝም ብዬ ስለማደርገው ነው። ሰው ከተሰናከለበት ከሙስሊም ጋርም ከሌላም ጋር አይገናኝም። የሰው ስጦታ ስለሆነ ስለማከበር እኔ ድሮ ከልጅነቴም ጀምሮ እጅ ላይ የሚደረግ እወዳለሁ። አሁን እዚህ ጋር መርጫለሁ። ታሪክ ኢየሱስ ነው። እዚህ ጋር ሌሎች እንደዚህ ተያያዙ ናቸው። ከዚህ ጋር የተያያዘ ምንም ነገር የለውም። ያሉት ምላሽ ተሰጥቷቸዋል። እሺ ወደ ዛሬው ሀሳባችን እንምጣና ባለፈው እንግዲህ እንደተናገርከው ሰው ባለማወቁ ምክንያት ነው እንጂ መታመም የለበትም መቸገርም የለበትም ብላለና አሁን ወደ መጽሐፍ ቅዱስ እንመጣ። ወደ መጽሐፍ ቅዱስ ከመጣችን በፊት አሁን ያሉ ክርስቲያኖች ወይም ደግሞ ቤተክርስቲያኖች አንተም ቤተክርስቲያኖች ያሉ አንተንም ጨምሮ ሊሆን ይችላልና ችግር አያገኛችሁም? አሁን ለምሳሌ አንተ አስተማሪ የዚህ እውቀት አስተማሪ ነው፣ እውቀቱ ላይ ደርሰሃል ማለት ነውና እዛ ላይ ስለደረስክ አሁን ችግሮች ሁሉ ጠፍተዋል ማለት ነው። ወደ መጽሐፍ ቅዱስ እንመጣለን። መጀመሪያ ተግባራዊ ከሆነ ነገር ይነሳና አሁን በሽታ አግኝቷል፣ ታማታቅም ትንቢት ይላታል። ጥያቄው
በደንብ አድሬስ መደረግ አለበት። አማታቀም ታም ያውቃለሁ ታዲያ በመገረፍ ቁስል ተፈወሳችሁ የሚለው ቃል ምንድነው? ስለዚህ ከህመሜ ለመዳን ወደ እግዚአብሔር ቃል ሄዳለሁ። እግዚአብሔርን ፍቃድ አያለሁ። በእግዚአብሔር ፍቃድ ላይ እንደሚገበር ጸልያለሁ። የራሴን መብት አውቃለሁ። ከዛ በኋላ ወጣለሁ። የተለያየ ከባድ ነገሮችን ገጥሞ ይችላል። አሁን ጥያቄው ምንድነው? ለመጀመሪያ ስለምታም አሁን እውቀት ካወቀ በኋላ ወደ እንግዲህ መጽሐፍ ቅዱሳችን እኛ ሙሉ ሰዎች ለመባል እንግዲህ የክርስቶስ ኢየሱስ የመስቀል ስራ ለሰው ልጆች ሁሉ ይደረገው አይደለ? ግን ሰው ሁሉ ድኗል አለና ኢየሱስ ግን ለሁሉ ነው የሞተው። አሁን እንደገና ለሰዎች ሁሉ መሞት አለበት የለበት? ስለዚህ ማነው እንደገና ተመልሶ መሞት አለበት ነው ጥያቄው። እንደገና መልሶ መሞት የለበትም። አንዴ ሞቷል፣ ለሁሉ ነው። ያመነ የተቀበለ ወደዛ ደህንነት መጥቷል ማለት ነው። የዳነ ሰው ገና አልዳንኩም አይልም። እንግዲህ ድኗል፣ ኤክስፒሪየንስ አድርጎታል። ግን በህይወት ደግሞ ከዳነ በኋላ በህይወት የሚገጥመው የተለያየ ውጣ ውረዶች ሊኖሩ ይችላሉ። እሱ ደግሞ እኛ የተሰጠን ኃላፊነት አለ፣ እሱን መወጣት ስላለብን አንዳንድ ጊዜ ሁሉን ነገሮች ለእግዚአብሔር መስጠት የለብንም። የኛም ድርሻ አለ፣ እግዚአብሔርም ድርሻ አለ። አሁን የማዳኑ ስራ የክርስቶስ ነው። እኛን ለመቀበል አመንን። ሰው ካልሰማ እንዴት ያምናል? ያለ ሰባኪስ እንዴት ያምናሉ ይላል አይደለ? የሮሜ ላይ። ስለዚህ ሰው የሰማውን ነገር የራሱን ሪስፖንሲቢሊቲ ስለተወጣ ድኗል። ከዚህም በኋላ በህይወት በአሸናፊነት ለመኖር በድል ለመኖር በደስታ በሰላም ለመኖር በጤንነት ለመኖር ሰው የራሱን ድርሻ መወጣት አለበት የሚለው እንጂ ውጣ ውረድ በምድር ኢየሱስም ተናግሮ በዓለም ሳላችሁ ነግራለ ወደሱ እንመጣለን። አሁን ቃሉ እንመጣለን። ግን አሁን እንግዲህ በእናንተ አስተምሮ አንድ ሰው እውቀቱ ካለው ባለማወቁ ነው እንጂ ማታም ሰው ባለማወቁ ነው የሚያውቀው ብለሃልና አንተ አስተማሪ ነህ። አንተን ብቻ ሳይሆን ብዙ አስተማሪዎች አሉ እና አስተማሪ መሆን ማለት እውቀቱ ሌላውን የሚመራ ማለት ነው። እውቀቱ ደረጃ ላይ ደረሰ አያውቅም አይባልም። ስለዚህ ያወቀ ሰው ለሚታመም ማለት ለምሳሌ አሁን ቅድም አንስተን ነፃር ገነበር ለምሳሌ አሁን አይናችን ስለደከመ ነው ምናደርገው? ይሄ ሁሉ ትክክል ነው በአስተምሮ ጋር ይሄዳል። እንግዲህ ተመልከት፣ በክርስቶስ ኢየሱስ የተደረገልህን ስራ ካወቅ በኋላ ክሌም የምታረጋቸው እንቅፋት የሚሆኑብን ነገሮች የምታሸንፍባቸው መንገዶች አሉ። ሌላውን ደግሞ ይሄኛው ምንም ችግር የለም መነጽር ታረጋለህ፣ ለጌጥም ታረጋለህ። እንደው በጣም ስለምትቸገርማ ለመነጽር ማድረጋው እንደምሳሌ ግን ያው አሉ ይረዳል ነገር ነው። ጸጉራቸውንም ያሳድጓል። ግን ምንድነው እዚህ ጋር ማየት ያለብን ስለ እውቀት ቅድም ስላነሳ ከእውቀት ከፍለን እናውቃለን ነው የሚለው። አስተማሪ ስለሆን ሁሉን ታውቃለህ። ባወቅበት ደረጃ ግን ማድረግ ያለብን ታደርጋለህ። ስለ ብልጽግናም በለው ስለ ፈውስም በለው ስለ ሌላውም በለው ባወቅበት ደረጃ ባወቅበት መጠን ሁሉን አናውቅም። ባወቅበት መገን ግን ትሄዳለህ። መጽሐፍ ቅዱስ የሚለው ቃሌን ስሙ አዘዝኳችሁ ነው አድርጉ ነው የሚለው። አድርገን ውጤት ያየንበትን ነገር እግዚአብሔር እናመሰግናለን። ግን አንዳንድ ጊዜ ደግሞ ሁሉ ስለማናውቅ የምናልፍባቸው ነገሮች አሉ። ይሄ በምድር ላይ ያለን የህይወት ስርዓት ነው ማለት ነው። እንግዲህ በአንድ ሌሊት ዛሬ አንድ ነገር ስለሆነ በአንድ ሌሊት ሁሉ ነገር አገኛለሁ ማለት ነው። ፕሮሰስ አለው። አሁን ለምሳሌ እውቀት ብቻ ላይሆን ይችላል። የአንዳንድ ሰዎች መቸገርም በለው የመታመም እውቀት ብቻ ላይሆን ይችላል። ብዙ ፋክተሮች ሊኖሩ ይችላሉ። እንግዲህ ለምሳሌ ጌታ ኢየሱስ ክርስቶስ ያስተማረው ነገር አለ አይደለም? ለምሳሌ ይቅር አለ ማለት በሰልፊሽነስ ይቅር አለ ማለት አንዳንድ ጊዜ ባሪየር ሊሆን ይችላል ለጤንነት። ገባ? ኢየሱስ ክርስቶስ ተናግሯል ስለ ይቅር አለ ማለት እናንተ ይቅር አትባሉም ይላል። ይቅር ማለት ህይወት ብዙ ፋክተሮች አሉ። ስለ ብልጽግና ስንመለከት ለምሳሌ ሰዎች በጣም ንፉግ ከሆኑ ወደሚገባው ነገር አይገቡም። ምክንያቱም ለመቀበል መስጠት የሚባሉ ፕሪንሲፕሎችን በመጽሐፍ ቅዱስ ውስጥ አሉ። ስለ ንግግርም ይናገራል እግዚአብሔር። የተናገረ ባድ ንግግር፣ መጥፎ ንግግር፣ ኔጌቲቭ ኮንፌሽን እንለዋለን። በላይ የምትናገረው ነገር መጽሐፍ ቅዱስ ሞትና ህይወት በምላስ እጅ ነው። ስለዚህ ሰው ፍሬዋን ይበላል ይላል ከዛ በኋላ። ስለዚህ በንግግራችን ኔጌቲቭ የሆነ ንግግር በመናገራችን ልናጨድ እንችላለን። ሰይጣን ላይ ማናሳብብም እግዚአብሔርም ላይ እናሳብብም። ስለዚህ አንዳንድ ጊዜ የኛን ኃላፊነት መዘንጋት የለብንም ባይነኝ ሁሉ ጊዜ የምናገረው። ስለዚህ አሁን ስናጠቃልለው የታመሙና የተቸገሩ ሰዎች ካሉ ይሄን እምነት አምነው
የራሳቸው ችግር ነው፣ በኃጢአት የመጣ ችግር ነው ማለት ነው። እንግዲህ ኦቨርኦል በአጠቃላይ በምድር ላይ የምናያቸው ውድቀቶች፣ ጥፋት ቆይ ከዛ ልጀምርልህ ነው ወደ ከዛ ልጀምር ስለሆኑ እነዚህን ነገሮች በትክክል በእውቀትም በእምነትም ድል አድርገን መሻገር አለብን ማለት ነው። ምክንያቱም ይሄ እግዚአብሔር ነው ብለን ለእግዚአብሔር መስጠት የለብንም። እግዚአብሔር መልካም ነው። ስለዚህ ከእግዚአብሔር መልካም ነገር እንጂ ክፉ ነገር አይመጣም። እግዚአብሔር መልካም ስለሆነ እግዚአብሔር ዘፍጥረት ምዕራፍ 1 ላይ ሄደን እንመለከታለን። መልካም እንደሆነ አየ ይላል የፈጠረው ሁሉ እንጂ የተበላሸ አየ የተጣመመ አየ አይልም። ከባህሪው አንፃር እግዚአብሔር መልካም ነው። ሌሎቹ ነገሮች ሁሉ ሰው በሰራው ኃጢአት ምክንያት ለክፋት መሰልጠንና ቦታ ማግኘት ስፍራ ማግኘት ምክንያት ነው ማለት ነው። ለዚህ ነው እኮ ምን ይላል እዛ ጋር እውነትን ተነጋገሩ ይልና ለዲያብሎስ ፋንታ ትስጡት ይላል። አንዳንድ ጊዜ ለዲያብሎስ ፋንታ የምንሰጥባቸው ያለማወቆችና ማድረግ የሚገባን ያለማድረግ ሁኔታ አለ። ስለዚህ የዛ ውጤት ነው እያልኩኝ ነው። አዎ የኃጢአት ውጤት ነው እያልኩኝ። ስለዚህ አንድ ሰው ቤተክርስቲያን ውስጥ ከታመመ ከተቸገረ ኃጢአቱን ማስወገድ አለበት። የኃጢአት ችግር ነው እያልን ነው። የመጀመሪያው እርምጃ እሱ ነው። እሺ እንደዛ ከሆነ ለምሳሌ አሁን ቤተክርስቲያን ውስጥ የሚመጡ ሰዎች አሉ። ከቱም አሁን ኖሯቸው ለምሳሌ አሁን አይነ ስውሮች ይመጣሉ። የቤተክርስቲያን አባል ሊሆኑ ይችላሉ። አንካሶች ሊመጡ ይችላሉ። በተለያየ ምክንያት አካል ጉዳተኞች የሆኑ ሰዎች ሊመጡ ይችላሉ። የተለያየ ፊዚካል አሁን እኛ ውስጥ ሊታይ ነገር ላይ ነው ፈውስም ሲባል ጊዜ ቀላል ነገር ላይ እናተኩሩና ለዚህ ሁሉ ክርስቶስ ሞቷል ብላችሁ ነው የምታምኑትና ማንኛውም ሰው ክርስቶስን ሲያምን ይሄ ሁሉ በሽታ ይሄ ሁሉ ችግር ይሄ ሁሉ ጉድለት መሟላት አለበት። እነዚህ ሰዎች ክርስቲያኖች መጥተው አንካሳው ወሩ ምንም ሁሉም ጤነኛ ሙሉ ሰው ሆኖ ይቀመጣል ብላችሁ ነው የምታምኑት? እንግዲህ የእምነትና የእውቀት ጥያቄ አለ። ስለዚህ በማንም ላይ አትፈርድም፣ ጀጅ አታደርጋቸው። እውራን ሲበሩ አይተታቃል። አንካሳ ሲነሳ አይተታቃል አይደል? ዲዳ ሲናገር አይተታቃል አይደል? ይሄ እንግዲህ ኢየሱስን በምድር ላይ ሲመላለስ እምነትሽ አድኖሻል፣ እምነት አድነዋል እያለ ስለዚህ ያንን ሌቭል ማግኘት ከቻሉ እነዚህ ሰዎች ከዛ ውስጥ የማይወጡበት ምክንያት የለም እኮ። ለምን አሁን እኮ እኛ ጃጃ እናደርግም አይደለም። አባላት ሆነው እያስተማራችኋቸው ነው። የእናንተን እምነት ተቀብለዋል 100%። ለምሳሌ ሌላ ቦታ ቢሆን ጥያቄ አልጠይቅም። ምክንያቱም ሰው ከነችግሩም ተቀብሎ መኖር ይችላል የሚል እምነት ነው ያለው ሌላ ቦታ። እናንተ ጋር ስትመጡ ግን ይሄ የኃጢአት ውጤት ነው፣ ኃጢአታችሁን አስወግዱ። አሁን ቅድም ያልከኝ ማለት ነው። በደንብ ስላልሰማኝ እንደዛ አለ። በኃጢአት ምክንያት ነው ይሄ ደረሰባቸው አይደለም፣ መሰረቱ ነው እንጂ አሁን የእውቀት ብዬ ዛሬ ኃጢአት እንዴት እላለሁ? ባለፈው ንግግራችን ላይ የእውቀት ብዬ ዛሬ ኃጢአት እንዴት እላለሁ? መሰረቱ ግን ይሄ ሁሉ ካላሚቲ በምድር ላይ ያለው ነገር መሰረቱ ኤደን ገነት ተፈጠረዋል። እሱ ትክክል ነው። አሁን ለምሳሌ ምድር ላይ ያለው እውቀት በሙሉ ማነው ችግር በሙሉ ጥፋት በሙሉ የኃጢአት ውጤት እንደሆነ ታወቃል። ሰው ላይ የሚደርሰው ትክክል ይሄ አማኝ ላይ ይደርሳል የሚል እምነት ያለው ግን እናንተ ጋር ሲመጣ ለምሳሌ ሰው ክርስቶስ ጋር ከመጣ በኋላ ይህን ነገር ማራገፍ ይችላል የሚል ትምህርት አላችሁ። ስለዚህ ይህን ትምህርት ተቀብለው አባል የሆኑ እናንተ ሰዎች አይነ ስውሮች፣ አካል ጉዳት የተለያየ አካል ጉዳት ያለባቸው እንደዚሁም ደግሞ ድሆች ሲመጡ ይህን ሁሉ ማራገፍ አለባቸው። ይሄ ነገር ሁሉ እናንተ ቤተክርስቲያን ውስጥ መታየት የለበትም። ይሄ ግን በተግባር አይታይም ነው። አዎ በደንብ እንግዲህ እዚህ ጋር በደንብ መነጋገራለን። ምንድነው አሁን ወደ መጽሐፍ ቅዱስ ልውሰድህና ኢየሱስ ክርስቶስ በምድር ላይ ሲመላለስ አስተምሯል አይደል? መንገድን አሳይቷል። ለሰዎችም ጸልዮአል አይደል? አንዳንድ ቦታ ላይ ከእምነታቸው ማነስ የተነሳ ሊፈወሱ አልቻሉም የሚል ቃል እናነባለን። ሁሉም ደግሞ እሱን ተከትሏል ማለት አይደለም። ሁሉም ሰው ደግሞ ያንን ኢየሱስ ያሳያቸው መንገድ ተከትሏል ማለት አይደለም። በሌላ አነጋገር እኛ መንገዱን እናሳያለን እንጂ እምነቱ መንገዱ ይሄ ነው፣ የተከፈለላችሁ ዋጋ ይሄ ነው። ኢየሱስ ክርስቶስ ስለ ኃጢአትና ስለ በሽታ ስለ ድህነታችን ዋጋ ከፍሏል በመስቀል ላይ የሚለውን ታሳያቸውና ያ ሰው በእምነቱ በሰማው እውነትና እውቀት እውነቱን ማሳደግ አለበት። ምክንያቱም እኛ ከመጽሐፍ ቅዱስ ጋር ነው የምወግነው። አሁን ዛሬ ለምን ያልሆነም ብንል ምንናገር ያልሆነበት ምክንያት አሉ። ለምሳሌ ሰዎች ግን እነዚህ ሰዎች ያንን ለራሳቸው ፐርሰናላይዝ አድርገው ፐርሰናላይዝ ካላረከው አንተ ስላስተማርክ ብቻ ሰዎች አይለወጥም። ይሄ ኖርማል ሁሉም ሰው ፐርሰናላይዝ ካላደረከው አሁን ሌላውም ነገር ማለት ነው። ስለ ካራክተር ማስተማር ያ ሰውዬ ፐርሰናላይዝ ካላደረከው አንተ ሪስፖንሲብል አይደለም። ስለዚህ ያ ሰውዬ እንደዚህ ስለሆነ በቃ ይሄ እግዚአብሔር ፍቃድ ነው ማለት ነው ብለህ ኮንክሉድ ማድረግ የለብህም።
እኛ እስከ መጨረሻ እግዚአብሔርን ፍቃድ ታስተምራለህ። ሰው ግን ኢንተርናላይዝ አድርጎት በህይወቱ በዛ ላይ ሄዶ ከዛ እምነቱን አንስቶ እምነቱ ለዛ እንደሚበቃ አውቆ አምኖ በረከቱን ወይም እነዚህን ቤኔፊቶች መቀበል ይችላል። ግን እኛ ስላስተማርን ብቻ እውቀቱን ስለሰጠን ብቻ ሰውየው በቃ ይለወጣል ብለህ መደምደም ሰው እንስሳ አይደለም። ሰው የማመዛዘን የመቀበል ደረጃውም አለ። ስለዚህ ሰው እንደ እምነት ይላል፣ እንደ እምነቱ መጠን የሚል ቃል አለ። እምነት እንዳለው አይቶ ይላል ጳውሎስ ይሳይልለት። ስለዚህ ሰውየው ጋር ነው የሚለው ነገር ለማሳየት። እሺ በጣም ጥሩ። ወደ መሰረቱ እንጣና ይሄ እግዚአብሔር ቃል ያዝዛል ይሄን ነገር የሚል በተደጋጋሚ ነገርኛልና የት ጋር ነው አንድ ሰው ጌታን ከተቀበለ አይቸገርም፣ አይርካብም፣ አይታመምም ብሎ መጽሐፍ ቅዱስ ፕሮሚስ ያደረገን ቦታ አለ? እንግዲህ ለምሳሌ ወደኛ ቆሮንቶስ ላይ ደስ መለከት ለምሳሌ ምዕራፍ 1 ላይ አሁን ባለፈው የተናገርኩትን ማይንድ ማድረግ አለብን። እሺ እሱ ምንድነው ብልጽግና የሚባለው ነገር ዲፋይን አድርገናል አይደል? ባለፈው ብልጽግና የሚለውን በክርስቶስ ምናልባት አሁን ለሚሰሙን ባለፈው ሳምንት ያላዳመጡ ካሉ የምንነጋገረው በተለያየ ጉዳይ ላይ እንዳይሆን ብልጽግና ማለት እንግዲህ ባለፈው ለጀረስ ላይፍ አይደለም ብለኸኛል። ግን ዞሮ ግን በኋላ ስንመጣ ደግሞ አይ ነው ብለኸኛልና መሰረቱ ቪዲዮን በደንብ ያዳመጥኩት ነበር እና ሁለቱንም ነገር አሁን ዛሬ ትንሽ ክሬዲት ታረግልኝ እንደውም ጥሩ አንተ አመጣኸውና ዲፋይን አድርገው እንደገና ዲፋይን አደረገዋል። ብልጽግና ብለን የምንለው ነገር ብልጽግና ክርስቶስን ማግኘት ነው። ብልጽግና በክርስቶስ ማረፍ ነው። እሱ ሁሉ ይስማማል። ማረፍ ነው። በክርስቶስ ያረፈ ሰው ሁሉ ደግሞ ሌሎቹን ቤኔፊቶች ከዚህ ጋር ያገኛል። ስለዚህ አንድ ሰው ራሱን እንደ ድሃ መቁጠር የለበትም ነው የሚለው። ሌሎቹም ቤኔፊቶች ስትለኝ አሁን እኛ ብልጽግና የሚለውን ነገር ስናመጣ ብልጽግና ለምሳሌ ዴፊኒሽኑ በዓለም ላይ ጀስት ልዩነቱን ብታሳየኝ ማለት ነው። ብልጽግና ባለጸጋ የሚባለው አንድ ሰው መኪና ስላለው ባለጸጋ ይባላል። ፎቅ ስላለው ባለጸጋ ይባላል። ባለጸጋ የሚባለው ስለ ገንዘብ ማይጨነቅ ሰው ማለት ማይጨነቅ ማለት ምንድነው? የትም ነገር መኪና መግዛት ሲፈልግ የሚፈልገውን መኪና አይነት ነው የሚያስበው አይደለም። ኒድ ካለው የብልጽግናን የዓለም ብልጽግናን ትርጉሙን ነው የነገርኩህ። ቤት መግዛት ከፈለገ ቤቱን ስንት ብር ነው ብሎ አያስብም። እንዲህ አይነት ቤት ፈልጋለሁ ይላል፣ ሄዶ ከፍሎ ይገዛል። ስለ ገንዘብ አይጨነቅም። የተትረፈረፈ ሀብት አለው፣ ለብዙዎች መትረፍ አለበት። ለምሳሌ በምድራችን ምሳሌ ጥራት ላይ ሼህ አላሙዲንን መጥራት ይችላሉ እንደ ምሳሌ ማለት ነው። በክርስትና ውስጥም ብዙዎች አሉ፣ የኛ በጌታ የሆኑ ባለጸጋ የሆኑ ሰዎች አሉ። እነዚህ ሰዎች ለገንዘብ የማይጨነቁ ሰዎች አሉ። ይሄ ነው ወይ ወደዚህ ነው ወይ? ጌታ ኢየሱስ ክርስቶስ ያስተማራቸውን ነገሮች ከዚህ ጋር መያያዝ አለበት። እንግዲህ የሰው ህይወት በገንዘቡ ብዛት አይደለም ይላል። ምን ማለቱ ነው? ትክክል ህይወት ነው ዋናው ይላል። ከዛ ደግሞ በመጀመሪያ መንግስቱና ጽድቁን ፈልጉ፣ ሌላው ምን ይላል? ይከተላቸዋል ይላል አይደለ? ይሄ ነው እንግዲህ ፕሪንሲፕሎቹ አይደለ? ስለዚህ እነዚህ ነገሮች ካሰብክ መጀመሪያ ሪኳየርመንቱን ማግኘት አለበት። ሰው ገንዘብ አሳዳጅ መሆን የለበትም፣ ይከተለዋል። ክርስትና ገንዘብ ለማሳደድ አይደለም፣ ግን የረፍት ህይወት ነው፣ ታርፋለህ። ለምሳሌ ኒድ ካለ መጽሐፍ ቅዱስ ኒድህን ጠይቀህ፣ ምክንያቱም አንተ ስፒሪቹዋሊ ባለጠጋ ተደርገሃል። ኢየሱስ እንዳለው እናንተ በክርስቶስ ባለጠጎች ትሆኑ ዘንድ እሱ ስለእናንተ ድሃ ሆነ። የኢየሱስ ክርስቶስ ታርጌት እኛ ባለጠጎች እንድንሆን ነው ይላል። እሱን አሁን ቅድም ነው እና እናመጣዋለን ጥቅሱን ወደ ጥቅሱ ነው ማለት ነው። ዲፊኒሽን ላይ ግን አሁን ማለት እረፍት ነው። በክርስቶስ ማረፍና ኒድ ኦሪየንትድ ሳንሆን ማረፍ ነው። ግን የሚያስፈልገን ነገር ሁሉ በክርስቶስ ኢየሱስ በክርስቶስ በማመናችን የሚያስፈልገን ሁሉ እንዳለን አምነን ያንን ማግኘት እንችላለን ማለት ነው። አሁን እያንዳንዱ ሰው አሁን የሚያስፈልገን ስንል ለምሳሌ መጽሐፍ ቅዱስ ያላችሁ ይበቃችኋል የሚል ትምህርት ነው ያለው መጽሐፍ ቅዱስ ላይ። እየረካ እግዚአብሔርን እያመሰገነ እንዲኖር ነው፣ ሲጨምርለትም እያመሰገነ እንዲኖር ነው። እንደውም መጽሐፍ ቅዱስ ላይ ስናይ እንደውም የእናንተ ትርፍ ሌላውን ጉድለት መሙላት አለበት ይላል። ትርፍም ካለው ለሌላው ላይ ያካፍል ነው። በቃ እሱ ነው ብልጽግና ማለት ነው። በቃ እንደዛ ከሆነ ምንም ልዩነት የለውም። ግን አሁን ብልጽግና እየተባለ ያለው ግን ሀብትን ማንኛውም ሰው ሀብት ይፈልጋል። አሁን ለምሳሌ እኛ እኮ የዘላለም ህይወት ስናገኝ አንዱ የምናገኘው ነገር በዘላለም ማለት ነው የዘላለም ብልጽግና እናገኛለን። የተትረፈረፈ ሀብት፣ ተቆጥሮ የማያልቅ ሀብት፣ ሀገራችን ሁሉ ከወርቅ የተሰራ ሀገር፣ ንጉሳችን ክርስቶስ ፊት ለፊት እያየ ነው። አሁን ስፒሪቹዋል የሆነው ብቻ ነው፣ ፊዚካል ባርኮትም አለ አሁን ዘላለም ላይ። ያን ለማግኘት ግን እዚህኛው ምድር ላይ
ያኛውን መቸገር አለበት ቢሆን ሳይሆን አሁን ያንተን ትምህርት እንድታመጣልኝ መጽሐፍ ቅዱስ የሚናገረው ያን ለማግኘት እዚህ ላይ ብዙ መከራታ ይጠብቃችኋል የሚል ጥቅሶች ያወጣልሃለሁ። መጽሐፍ ቅዱስ እንደዛ ነው ያስተማረን። አይ ነው ያኛውንም እዚህ ማግኘት ትችላላችሁ፣ በዚህ ህይወት ደግሞ ታገኛላችሁ የሚል ካለ ተሰጠናል በምድር መቶ ጥፍ። ስለዚህ ብልጽግና የሚለውን በዴፊኒሽን ደረጃ ይሄ አይደለም ብለኛል። አሁን እንደና ኃይለ ገብረስላሴ ያለ የብልጽግና መጠን ሳይሆን የምትፈልገው ማግኘት ከሆነ ማንም ሰው ደሃም ሆነ እኮ ሊስትሮም ሆነ የሚበላውን በቃኝ ሊል ይችላል፣ ለሌላው መትረፍ ከቻለ ማለት ነው። አሁን ለምሳሌ ብልጽግና የዓለም መለኪያ ፕሌንቲ ነው አይደል? የተትረፈረፈ የበዛ ነፍሴ ወይ ጥገቢ ይርኪ አይደለ የሚለው ነው። ግን ያ አይደለም ምን ያሁን እያልኳለሁ። እሱ ካልሆነ እኮ ከሌላው ቤተክርስቲያን ጋር ልዩነት የለውም። ግን ብዙዎቹ እያስተማሩ ያሉት ያ አይደለም። እንደውም ከዛም አልፎ የምትፈልጉትን ሁሉ እንደውም በነጥብ እንሂድ ብዬ ነው እንጂ የምትፈልጉት ነገር ካለው ቅድም ኮንፌሽን ብለሃል። ለምሳሌ ኮንፌሽን አንዱ ምንድነው? ጥራ በቃ የምትፈልገውን ነገር እንደዚህ በል። ለምሳሌ አንድ ስትል የቃልህ የመፍጠር ኃይል አለው ሁሉ እንደውም ኬኔት ኮፕላንድ የመጀመሪያው ኬኔት ኮፕላንድ ሲናገር ሰምቻለሁ። እኛ ቃላችን የመፍጠር ኃይል አለው፣ እኛና ክርስቶስ አንድ ነው፣ ዲኤንኤያችን ቢመረመር አንድ አይነት ነው የሚል የክርስቶስን ሕይወት ወንጌል አስተማሪ ነው። የክርስቶስን ሕይወት ነው የተቀበልነው ለማለት ነው። ስለዚህ ቃላችሁ ይፈጥራል። ሁለተኛ ስለ ንግግር ዝም ብለህ ከመሬት መመኘት አይደለም፣ ምኞት አይደለም። እንዲህ ተብሎ ተጽፏልና ባለፈው እኮ ነገር እርሱ ራሱ አልጥልህም ከቶም አልተውም ብለውልና፣ ስለዚህ በድፍረት ጌታ ይረዳኛል፣ አልፈራም፣ ሰው ምን ያደርገኛል እንላለን። ፓወሩ ያለው የእግዚአብሔር ቃል ላይ ነው። የእግዚአብሔር ቃል በሌለበት ዝም ብለህ ስለተናገርክ ይሆናል ማለት አይደለም። ግን ሞትና ሕይወት በምላስ እጅ ነው ይላል። የምትናገራቸው ኔጌቲቭ ነገሮች ሁሉ አፕን ያደርጋሉ በሕይወት። የምንናገራቸው ማንኛውም ፖዚቲቭ ነገሮች የእግዚአብሔር ፍቃድ መሆን አለባቸው። የእግዚአብሔርን ፍቃድ አውጥተህ የእግዚአብሔርን ፍቃድ ፈልገህ አግኝተህ ስትናገር ግን እንደሚሆንልህ መጽሐፍ ቅዱስ ብዙ ነገር ይናገራል። ይሄ ነው የሚናገረው። አንድ ምሳሌ ላይ ይናገራል። በተለይ ማርቆስ 11 ላይ ይናገራል። ግልጽ ነው አይደለ? አሁን ብልጽግና ወንጌል ከሚለው ጋር ይሄንን ስላገናኘው ነው። ስለዚህ ስላገናኘው ነው። ይሄ በደንብ አጥርተን መመልከት አለብን። ምኞት ኤሚት ክሌሚት አይደለም። ባለፈውም ነገር ያለው ስለዚህ እሱ ስህተት ነው። ኤሚት ክሌሚት ነው። ህፃናቶቹን ሁሉ አስተምረው መዝሙር ሁሉ አስተምተዋቸው እጄ ይፈጥራል አፌ ይፈጥራል እያሉ መድረክ ላይ ወጥተው ቤተክርስቲያን መድረክ ላይ ሲዘምሩ አይቼ በጣም አዝኛለሁ። ይሄንንስ እንዴት ታያለ? እኔ ያልሰማሁትም እጄ ይፈጥራል ለማንኛውም ሰራየው ከርሳችን እንዳልመጣ ይሄንን የማትቀበለው ከሆነ ወደምትቀበለው ሊድና አሁን ቅድም የጠየቁት ጥያቄ እንዳደረሰው የመጽሐፍ ቅዱስ አትቸገሩም በገንዘብም በጤንነት ማትቸገሩ የሚለውን ማስረጃ እሰጥሃለሁ። አሁን ለምሳሌ 3ኛ ዮሐንስ ጋር እንሂድና 3ኛ ዮሐንስ ሶስተኛ ዮሐንስ ላይ ምን ብሎ ይናገራል? ሽማግሌው ይልና በእውነት ለምወደው ለውድ ወዳጄ ለጋዮስ ወዳጅ ሆይ ነፍስ በመልካም ሁኔታ ላይ እንዳለች ሁሉ መልካም ጤንነት እንዲኖርና በነገር ሁሉ እንዲሳካልህ ጸልያለሁ። ለእውነት ታማኝ እንደሆንክና የምትመላለሰው በእውነት እንደሆነ አንዳንድ ወንድሞች መጥተው ስለአንተ ስለመሰከሩልኝ እጅግ ደስ አለኝ። ልጆቼ በእውነት የሚመላለሱ መሆናቸውን ከመስማት የሚበልጥ ደስታ የለኝም ይላል። አሁን ይሄ እግዚአብሔር ፍቃድ ነው አይደል? እግዚአብሔር ቃል አይደል? በነገር ሁሉ እንዲከናወንልህ አይደል? ፕሮስፐረስ ይላል። በነገር ሁሉ እንዲኖርህና ጤና እንዲኖርህ ይሄ እግዚአብሔር ፍቃድ ነው አይደል? ለምንድን ነው ግን መሰረቱ ሲላል በእውነት ስለምትሄድ ነው፣ እውነትን ስለወቅ ነው። ስለዚህ ከእውነት ጋር የተያያዘ ነው። እውነትን ታውቃላችሁ፣ እውነትን ማርነት ያወጣችኋል። ስለዚህ ነው ባለፈው የተናገርኩት ከእውነት ጋር የተያያዘ ነው፣ ከእውቀት ጋር የተያያዘ ነው። ሰው በክርስቶስ የተደረገለት ካወቀ ያንን አውቆ ያንን ፐርሲው ማድረግ አለበት ወይ መከተል አለበት፣ እስኪፈጸም ድረስ መከታተል አለበት ነው። ይሄ አንደኛው ነው። ፊልጵስዩስ ላይ ሄደን ስንመለከት ይሄ ግን ስለ ብልጽግናና ስለ እንትን አሁን ይሄ ጸሎት ማንኛውም ሰው የሚጸልየው ጸሎት ነው። ለምሳሌ አሁን አንድ ሰው እኔ አሁን ምኞቴን እገልጽልሃለሁ ካርድ እንኳን ሲሰጥ ብለን ነው ይሄ መልካም ምኞት መግለጫ ተብሎ ይሰጣል አይደል? ያ ሁሉ ይሆንልሃል ማለት አይደለም። እዚህ ጋር ማስረጃ ወይ ማረጋገጫ ይሰጣል። አንተ በዚህ ጥቅስ ምክንያት ክርስቲያን መቸገር የለበትም ብሎ ዶክትሪን ማውጣት ይችላል።
እዚህ ጋር የእግዚአብሔር ፍቃድ ምንድነው ነው ትልቁ ነገር። አሁን የእግዚአብሔር ፍቃድ ምንድነው? የእግዚአብሔር ፍቃድ በዚህ ጋር ምንድነው? የእግዚአብሔር ፍቃድ ምንድነው? በነገሩ እንዲከናወንልን። የእግዚአብሔር ፍቃድ ምንድነው? በጤንነት እንድትኖር። ይኸው የእግዚአብሔር ፍቃድ ይሄ ነው። ኢየሱስ ክርስቶስ ሞት በመስቀል ላይ ሞቶ ከፍሎ የከፈለውን ጉዳይ ነው። ስለዚህ መቸገር የለበትም ጋር ከምናያይዘው የእግዚአብሔር ፍቃድ ይሄ ስለሆነ ይሄንን የእግዚአብሔር ፍቃድ በህይወታችን እንዲከናወን መፈለግ አለብን ነው አይደለ? ለምን እንሸሸዋለን? አይ አንሸሸው። ግን እስኪ ጥቅሶችን ጨርሰና ወደ ሌሎች ጥቅሶች እንመጣለን። ያንተን ጨርሳቸው ጀመረ። እሺ። ስለዚህ አሁን ፊልጵስዩስ ላይ ለምሳሌ እሺ አምላኬ እንደባለ ቁጥር 19 ላይ አንድ ነው ምዕራፍ 4 ላይ ነው። አምላኬ እንደባለ ጠግነቱ መጠን እንደባለ ጠግነቱ መጠን የሚያስፈልጋችሁን ሁሉ በክርስቶስ ኢየሱስ ይሞላባችኋል አይደለ? ምንድነው ማለት ነው? የሚያስፈልገን ሁሉ ይሞላባችኋል የእግዚአብሔር ፍቃድ ነው የሚለውን ታያለ። ከላይ ጳውሎስ ራሱ ምን ብሎ ተናገረ? ሁሉ አለኝ ይበዛልኝም አለ ብሎ ይናገራል። አሁን ሐዋርያት ተቸገሩ ብለህ ቅድም ስታነሳ ነበር። ሁሉ አለኝ ይበዛልኝም አለ። ምን ማለት ነው? እኔ ኒድ አይደለሁም አለኝ። እንግዲህ ፎከስ የሚያደርገው በክርስቶስ መከራ ውስጥ እያለ ነው የሚናገረው። ይሄንን ይናገራል ከፍ ብሎ። አሁን ግን ያ ማለት ሀብታም ነኝ ገንዘብ ተርፎኛል ማለት አይደለም። እንግዲህ ሁሉ አለኝ ይበዛልኝ ማለት ለምሳሌ ኮንቴክስቱን ስንመለከት በገንዘባችሁ ረድታችሁኛል። እኔ አሁን ገንዘብ ስለጎደለኝ አይደለም ገንዘባችሁን ሰጠው፣ በመስጠት መቀበል ስሌት እናንተም ደግሞ ተጠቃሚ እንድትሆኑ። ግን ይሄ ማለት ከብዛት ወይ ከንጋር ሳይሆን እኔም ስለብዛት አላወራሁም። በጊዜው ስለሚያስፈልግ አሁን ለምሳሌ ዛሬ ቤት ኪራይ ነው የሚያስፈልገኝ። ልክ ያን ቤት ኪራይ ሳገኝ ደስ ይለኛል። የሚቀጥለው ወር አላስብም። ልክ እንደዛ አሁን እሱ ለምሳሌ በነበረበት በዚህ ቦታ ላይ የሚያስፈልገው በዛ ሰዓት አግኝቷል። ሁሉ አለኝ ይበዛልኝ ማለት ነው። ግን ይሄ ሁሉ አለኝ የሚለውን እንደው እንዳለ በደፈናው ይፈድ ከተባለ ሁሉ አለኝ ምን ማለት ነው? የእግዚአብሔር ፍቃድ ሁሉ እንዲኖረን ነው ነው ማለት። ይሄ ማለት በባለጠግነት ብዛት ሳይሆን ኤኒዌይ እኔ ስለ ብዛት አላወራሁም። አይ እዚህ ጋርም ስትናገር ኃይልን በሚሰጠኝ በክርስቶስ ይላል። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ። መከራ ውስጥ አልፎ አሁን በዛ በሚያስፈልጉ ለምሳሌ እስር ቤት ሆኖ ሰው ስለ መከራ መመጣለሁ። ጳውሎስ ለምሳሌ እስር ቤት ሆኖ በዛ ሰዓት ምሳ የሚያስፈልገው ሆነ ምሳ ይዞለት ሄደ ሰው በዛ ሰዓት የሚያስፈልገውን አግኝቷል። ላኩልኝ ምንድነው ከዚህ ጋር ከተካገናኘ ነው ልክ ነው። አሁን ግን ይሄ ከእቃ ጥቅሱን ከሰነጣጠቅ ነው ትርጉም ከሰጠ ነው በተለያየ መንገድ ይችላል። እኛ ግን እኔ መሰረቴ ምን መሰለህ? ኢየሱስ ለምን መጣ መሰረቱ ነው። እኮ ወደሱ ሀከሱን ባለፈው በመጀመሪያ ኢየሱስ ለምን መጣ? ኃጢአትን ከኛ ሊያስወግድ አይደለ? ደዌያችንን ከኛ ሊያስወግድ አይደለ? ድህነታችን ከኛ ሊያስወግድ ጳውሎስም ተናግሯል። እዚህ ምዕራፍ 8 ላይ ሁለተኛ ቆሮንቶስ ምዕራፍ 8 ላይ ተናግሯል አይደለ? ስለእናንተ ድሃ ሆነ እናንተ በእርሱ ናችሁ ባለጠጎች ትሆኑ ዘንድ። አሁን ባለጠግነትን ዲፋይን አድርገናል ብዬ ነው የማስበው። ምክንያቱም ይሄ መትረፍረፍ ወይም ደግሞ ሲኪንግ አዛም እንኳን ይፈልጉታል ያለው አይደለም፣ ማረፍ ነው። ኒድህን መሞላቱ አለበት። እሱ ላይ ሆነ ለሌላው መትረፍ ነው። እሱ ላይ ሆነ እንስማማለን። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 11 ላይ ራሱ ጳውሎስ ምን ይላል? እስከዚህ ሰዓት ድረስ ይላል እንራባለን፣ እንጠማለን፣ እንራቆታለን፣ እንታመማለን፣ መኖሪያ የለንም ይላል። እንደገና ደግሞ ሁለተኛ ቆሮንቶስ 11:27 ላይ በድካም በጥረት በብዙ እንቅልፍ ማጣት በረሃብ በጥም በብዙ ጊዜም በመጦምና በብርድና በራቁትነት ነበርኩ ይላል። ፊልጵስዩስ 4:12 ላይ መዋረድን አውቃለሁ መብዛትን አውቃለሁ ሁሉን በሚሰጠኝ ኃይልን በሚሰጠኝ በክርስቶስ ሁሉ ይችላል። ይሄ ሁሉ እና ይሄ የሚያሳየው ምንድነው? ሐዋርያቶች ህይወታቸውን ራሷን አጥንተዋል። ያንን ሐዋርያት በብልጽግና ያለፉ ምንድነው መሰለህ ስለ ወንጌል መከራ መቀበል የሚባል ቃል ስላለች የሚቀጥለው ሳምንት እንደገና ቀጠሮ ላይ ነው። እዚህ ላይ መደምደም ያርግና እሺ እነ ጳውሎስ ስለ ወንጌል የከፈሉት ዋጋ አለ። ስለ ወንጌል ኢየሱስ ክርስቶስም ስለኔና ስለ ወንጌል ያሳደዱቻል ትንገላታላችሁ ስለ ወንጌል ብሎ ገባ። በክርስቶስ ስላለን መብት ሳይሆን ስለ ወንጌል የሚከፈል ዋጋ ከዚህ ጋር አይገናኝ ማለት መባለት ነው። አይገናኝ። ለምንድን ነው የማይገናኘው?
አንተ ወንጌል ማለት ለሌላው ስትል የምትታያቸው መብቶች አሉ፣ ለሌላው ስትል የምታልፋቸው መከራዎች አሉ፣ ስለ ወንጌል የምትከፍላቸው ዋጋዎች አሉ። እሱ ነው ይሄ ደረሰ። ስለ ወንጌል የምትከፍለው ስደት አለ፣ ግን ህይወትን በተመለከተ ግን እግዚአብሔር ይፈቀደልን እኮ። ስለዚህ ክርስትና ማለት ያ ነው። ስለ ወንጌል ሁሉ መተው አይደለም። አሁን ልክ ነው፣ መተው ነው። መብትህን እኮ ነው መተው። አዎ ስለ ወንጌል መብት ግን አለ። አሁን ለምሳሌ ጳውሎስ እኔ እኮ መብት አለኝ ከእናንተ ይሄንን መውሰድ አለ፣ ግን ትቼዋለሁ። አዎ እሱ ኮንቴክስቱ ሌላ ነው እኮ። እንደው ስለ መብት ለማውራት ፈልጌ ነው። አዎ ስለዚህ አሁን ይሄ ምንድነው ለማንኛውም በሚቀጥለው አሁን ሰዓታችን ሳናስበው በጣም እንትን ብሎ አለቀና የሚቀጥለው ላይ ስንነሳ ምንድነው ይሄ ጳውሎስ የተናገራቸውን ነገሮች አሁን እነሱን እንመለከታቸውን ነገሮች በደንብ እናያቸዋለን። እንግዲህ ተመልካቻችን ሰዓታችን ሳይታሰብ አለቀ። ነገር ግን ሀሳቡ ይቀጥላል። እንደ ባለፈው አሁንም ደግሞ ሀሳብ አስተያየቶቻችን ጻፉልን። እናንተ የምትሰጡትን አስተያየት ደግሞ ይዘን እንደገና እንደዚህ ጥያቄ ስለምናቀርብ የእናንተ ሀሳብ በጣም ጠቃሚ ነው ማለት ነው። የሚቀጥለው ሳምንት ጠብቃችሁ እንድትካተሉ አደራላችኋለሁ። እስከዛ ድረስ የምንሰናበታችሁ ሐዋርያው ፍጹም ወልደ አረጋይ ከሬማ እምነት አገልግሎት እንደዚሁም ደግሞ ተስፋዬ ካሳሁን ነኝ። ሳምንት እስከምንገናኝ ድረስ መልካም